እኔ ግቤ ማን እንደሆንኩ ስላላወቅሽ የቀለድሽብኝ። ኧረ ልጅቷ እኮ ቤት አለች፣ ቤት ነበረች እኮ። ስሚ ቤት አለች። አንድ ሳይቀር ነው የበረበርኩት። ሲኖላ የምትባል የለች። ምናልባት የሆነ ቦታ ተደብቃ ሊሆን ይችላል እንጂ ነበረች። አንቺ በፌስታል አድርጎ ያስቀምጣል። እያንዳንዱን ክፍል እኮ ልንገርሽ በደንብ አድርጌ በርብሬ የፈተሽኩት። በቃ በሆነ መንገድ ሸውደው ይሆናል እንጂ እዛ መሆኗን እኔ በጣም እርግጠኛ ነኝ። እንደ ህፃን ልጅ ደግመሽ ታታልኝ ትፈልጊያለሽ እንዴ? ቆይ አንተን በማታለሌ ምን አገኛለሁ? ሲኖላ እዛ ቤት እንድትወጣ ስለምፈልግ እኮ ነው ሲጀመር ላንተ የነገርኩህ። ከዚህ በላይ ልንገርሽ ላምንሽ አልፈልግም። እመነኝ፣ ሸሽታ እዛው ነው ያለችው። ከፈለክ ደግሞ ማረጋገጫ የምትለውን ነገር በሙሉ አደርግልሃለሁ። ይኸውልሽ እዛ ቤት የእውነት ካለች ማለት ነው ቪዲዮ ቀርጫቸው። እሺ ይሄ እንደውም በጣም አሪፍ ነው። ቪዲዮ ቀርጫ አመጣልሃለሁ። ይኸውልሽ ግቤ ደግሞ ይሳሳታል ብለሽ ወይ ደግሞ ይሸወደልኛል ብለሽ ካሰብሽ ማለት ነው እከታተፍሻለሽ። ኦርካ ምንም እንዳትለኝ ይበቃኛል። እንደዚህ እያለቀሽ እንዴት ነው ምንም ማለሽ? አሁን ንገሪኝ፣ አታስጨንቂ። የማታውቀው ነገር አይደለም፣ እህትህ ናት። ሄመን ምን አደረገች? ኦርካ እባክህ በቃ ፍቀድልኝ ልሂድ። እሺ አልልሽም። ደግሞ ሴት ልትሄጂ ነው? ግድ መሄጃ አላጣም። አንተ ብቻ እሺ በለኝ። እንደማልልሽ ታውቂያለሽ። ስለዚህ አትልፊ። እሺ እስከ መቼ ነው እንደዚህ የምንኖረው? ተሰቃየሁ እኮ። ቆይ ለምን አትሰማኝም? ምን ነገርሽኝና ነው? ዝም ብለሽ እኮ እያለቀሽ። ልንገርህ፣ ባለፈው የሄመን ከኔ ክፍል ስትወጣ አይተሃለች። አውቃለሁ። ምን አውቃለሁ? አዎ ባለፈው የተጣላ ነው በዚህ ነው። ታዲያ ለምን አልነገርከኝም? እኔ አንቺ እንዳትጨነቂ ብዬ ነው ያልነገርኩሽ። ታዲያ ሄመን እኮ ልክ ናት። ያየችውን ብታምን። እሷ ያየችውን ማመን መብቷ ነው፣ ግን በእኔ ህይወት መወሰን አልችልም። እኔ በምርጫዬ ነው የምኖረው። ምርጫችንን መች በግልጽ ነገርካት? ተስፋ ብቻ። እንደሱ አትበይ ሲኖላ፣ እኔንም ተረጅኝ እንጂ። እሺ እኔ እስከዛ ልሙት? ንገረኝ። አትሞችም ውዴ፣ መቼም አትሞችም። ምን ያለውልሽ? ታዲያ የሆነ ነገር አድርጋ። እኔ ፈርቻለሁ። አትፍሪሽ አይነት ሁሉንም ነገር እኔ ማየጋርደው እያስተካክለዋለሁ። እሺ በቃ አሁን ሂድ። ከመጣሽ ቆይታለች እንዳትመጣ። እሺ ፈገግ በይ፣ ፈገግ በይ። እሺ እሄዳለሁ። አንቺ ግን ተረጋጊ። እሺ ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ቪዲዮዎችን ከወዳችሁ ላይክ ማድረግ እንዳትረሱ። ዛሬ ተወዳጅ የሲኖላ ድራማ ምን ተፈጠረ የሚለውን አብረን እናያለን ማለት ነው። ኦርካን እባክህ ልሂድ ፍቀድልኝ ብላ ሲኖላ ከቤት ለመውጣት ወሰነች ማለት ነው። ነገር ግን ኦርካን በጭራሽ እኔን ጥለሽ መሄድ አትችይም ሲኖላ። ቆይ ፍቅራችን ቀልድ ነው እንዴ? ቆይ ለኔ ያለ ስሜት ግልጽ አይደለም እንዴ? ለምንድን ነው ጥለሽ የምትሄጂ? አንተን ልጎዳ አልፈልግም፣ እባክህ መሄድ አለብኝ እያለች እያለቀሰችው እየነገረችው ነበር። ችግር ላመጣብህ አልፈልግም፣ አንተን ልጎዳ አልፈልግም፣ ስለዚህ ብርቅ ይሻለኛል አለችው። ልቤ ደግሞ እሷ የገባችበት ዞራ ዞራ እኔ ጋ ነው የምትመልሰው፣ ያለኔ ህይወት የላትም፣ አለዛ ህይወቷን ጋነም ነው ማድረግላት እያለ ከሜላት ጋር አሁ እኔ የምፈልገው ከኦርካን እንድትርቅልኝ ነው ያቸርኩስ፣ በጭራሽ ላያት አልፈልግም። ስለዚህ አላማችን አንድ ነው። እኔ ኦርካን እፈልጋለሁ፣ አንተ ደግሞ ሲኖላ ትፈልጋታለህ። ስለዚህ አሁን ያለችበት ቦታ ግልጽ ነው፣ ሂድና ውሰድ እያለችው ነበር። እንግዲህ እሷን ፍለጋ እየሄደ ነበር፣ ግን ሲኖላ ተደብቃ ነበረ ስትመለከት ነበር። ሜላት እንግዲህ አሳልፋ በድጋሚ ትሰጣታለች ከዛ ቤት እንድትወጣ ስለምትፈልግ። ኦርካን ግን ከሷ አይረኛ ፍቅር ስላዘ ቤተሰቦቹን እንደውም እናቱን ነግሮ ለእናቱ እንደማሳምናት ነገራት። እባክህ ኦርካን ፍጠን፣ ጎይን ሂድና ለእኔ እንደ ስሜት ለእናት ንገርና ትፍቅድልህ እያለችው ነበር። እህቱ ግን በጭራሽ አንቺን ገረድ አትመጥንም ብላ ስታመነጫጭቃት ነበረ። ተደብቃ እያረቀሰች ነበር ሲኖላ ማለት ነው። ነገር ግን ከዚህ መሄድ አለብኝ ብላ ትወስናለች። ኦርካን እኔን ጥለሽኝ የትም እንደማትሄጂ ቃል ገብታለት ነበር። ጥዬ እንደማልሄድ ቃል ገባችለት። ነገር ግን ይብስ ብሎ ደግሞ አሁን የድሮ ፍቅረኛ ይመጣል ማለት ነው። ነገር ግን አሁንም ቢሆን እኔ ከዚህ መሄድ አለብኝ እባክህ ቅዱስ ትሆኝ ብላ ስትለምነው ነበር። ቅዱስ ግን እኔ የድሮ ፍቅሬ ማስመለስ ፈልጋለሁ፣ ስለዚህ ከኔ ጋር ትመጫለሽ እያለ ሲያስጨንቃት ነበር። ኦርካን ምን እየተፈጠረ ነው እዚህ እያለችው ኦርካን ከዚህ ፍቅረኛ እንዳልነበራት ነግረው ነበር። ነገር ግን እና ነበረች ነው ማለት ነው እያለች ሁሉ ነገር ለመናገር ትገደዳለች ማለት ነው። ማለት እንግዲህ እናዳ አጋጣሚ ተጠቅማ እንግዲህ ፍቅረኛ እንደነበራትና እንደውም ማርቆስ የሷ ፍቅረኛ ነው እያለች ስትነግራት ነበር። ነገር ግን
እባክህ ንቃ፣ ቅዱስ የእሷ ፍቅረኛ ነው፣ ከሱ እጅ ነበር ፈልቅቆ ድብድቤ ያገባት እና ድሮ የእሱ ፍቅረኛ ነበረች፣ ሌላ ፍቅሬ አላውቅም ያለችው ውሸቷን ነው እንጂ ፍቅረኛ እንደነበረችው ኦርካን እንደምታስበው አይደለም። እሷ የምታወራው ነገር ውሸት ነው፣ እኔን እመነኝ እያለች ነበር። ቆይ ምን ልመንሽ? ይህን መዋሸት ለምን አስፈለገሽ? ፍቅረኛ አፍቅረሽ እንደነበረ ለምን ለኔ መዋሸት ፈለግሽ? እያላት ነበር። እሺ በቃ እንደዛ ከሆነ የማታምነኝ ከሆነ እሺ ፍቀደኝና ልሄድ እያለችው ነበር። እንግዲህ ከድሮ ፍቅረኛ ከድብድቤ ወይንስ ከማርቆስ ከየትኛው ነው? ወይስ ከቅዱስ ከየትኛው ነው መሄድ የፈለግሽው? እያላት ነበር። እንግዲህ ማለት ነገሮችን ቅጥጥል አድርጋ እናቱን ወይም እህቱን እንድጠላ በማድረግ ያልሆነ ነገር ፈጥራ ስታወራ ነበር። እቺ ባለጌ እንኳን ለእናንተ ክብር ልትመጥን ቀጥሮ ስንቱን ነበር ከስንቱ ጋር ስንቱን አገዳደር መሰለ እያለች ስታባብስ ነበር። እና ድጋሜ እዚህ ላይ አልፈልግም፣ ከዚህ አሁን ጓዝ ሰብስበሽ ሌላ ነገር ሳይከተልሽ የወደሽ ኑሮሽን ጋርንም ሳላደርግልሽ እዚህ ቀጥለሽ ብትወጪ ይሻልሻል እያለች ነበር። ማለት የምትለው ነገር እውነት ነበረ ማለት ነው። ስለዚህ እየተጫወትሽብኝ ነው። ለምን እውነቱን አልነገርሽኝ? መጀመሪያ ለምንድን ነው መጀመሪያ ፍቅሬ ነው ያልሽኝ? ለምን ብትዋሽኝ ፈለግሽ? ንገሪኝ። ሰው እያለቀሰች መናገር ያቅታታል ማለት ነው። ነገር ግን ኦርካን በጣም እያስጨነቃት ነው። ኦርካን በቃ አታስጨንቀኝ፣ ማርቆስ ፍቅረኛ አይደለም ብያለሁ፣ ነገር አይደለም እንደ ቅዱስ አይደለም እያለ ስትጮው ነበር። ነገር ግን እንደዛ አልነበረም። እንግዲህ ማርቆስ አውቆ እሷን ለመጉዳት ነበር የቀረቧት ማለት ነው። ነገር ግን ቢሆንም ነገሩ እንዲህ ነው። እሷም ከሱ ከኦርካን ለመለያየት እቅድ ነበራቸው እንጂ እሷን ፈልጎ አልነበረም የመጣ። እንግዲህ ኦርካንና እሷን ለመለያየት ይህን ሴራ ያቀደ ድብድቤ ነበር ማለት ነው። ይህንን ሲደርስበት ኦርካን በድጋሚ ሶኖራን ይቅርታ ይጠይቃታል። የኔ ጥፋት ነው፣ ማመን አልነበረብኝም፣ እንዴት አወቅ ይህን ነገር ስትለው አንድ ላይ ተገናኝቶ ሳወሩ አይቻቸው ነበር እና ይህንን ጨዋታ ሲጫወት የነበረው ደብድቤ ነበር። አባታ ጋር እያወራች ነበር። ልጄ አይክፋሽ፣ ምን ላርግሽ፣ ራሴን በራሴ እንኳን መምራት አልቻልኩም፣ ምን አባቴ ላርግሽ ልጄ፣ ከአቅምሽ በላይ ከሆነ ወደ እኔ ተመለሽ እያላት ነበር። ሜላት ይህንን አጋም ጥቅምሽ ከማን ጋር እንደውም ፍቅረኛ እንዳላት ለኦርካን ለማሳመን እየሞከረች ነበር። የምታወሪ ነገር ከአባቴ ጋር ነበር ሳወራ ነበረ። ስለዚህ ተኝ እባክሽ፣ ማምንሽ ይመስልሻል እንዴ? መቼም ቢሆን አላምንሽም። ትሰሚኛለሽ ኦርካን፣ በጭራሽ አንቺ አይሆንም፣ መቼም ሊሆንም አይችልም፣ አይመጥንሽም ጨመር። እንደውም ይህንን የደበቅሽውን ጉድሽን አሁን እጅ ዝርግፍ አድርጌ ነግርልሻለሁ። የፈለግሽው ማድረግ ትችያለሽ፣ ግድ አይሰጠኝም። እና ፍቅረኛ እንደነበራት ከሱ ፍቅቄ እንዳገባ ይነግራታል። ይህን ፍቅረኛ የነበረው የሶኖራ ፍቅረኛ በፊቱን መታወቅ ፈልጋለሁ እና እንደምንም ወጥመድ ውስጥ እናስገባችኋለን እያለች ነበር ሜላት ማለት ነው። እንግዲህ ለጊዜ ይህንን እንጠቀምበታለን። ከዛ እርግፍ አድርጎ ይተዋታል። አጠገቡም ድረስ አትልም። ከሆን በኋላ እህቱም ከጎኔ ስለሆነች እናቱም እንደምንም ብዬ አሳምኜ ከጎኔ ያደርጋለሁ እና ኦርካን ሁሌም ቢሆን የኔ ብቻ ነው፣ ከእሷ ጋር በጭራሽ ሊሆን አይችልም። ስለዚህ አንተ ድል መሞከር ትችላለህ እያለችው ነበር። ድብድቤ ያገባውት እያለት ነበር። ስለዚህ ጉዳይ ኦርካን ግን የማውቅ አይመስለኝም። ስለዚህ ይህንን አጋጣሚ እጠቀማለሁ እያለች ከትከት ብሎ እየሳቀ ነበር። አባቷ ጋር ደውሎ የድሮ ጎረምሳ የት ነው የሶኖራ እያለ እየጠየቃት ነበር። እኔ እንግዲህ በጣም እያጨናንቅ የት ነው ትሰሚኛለሽ? ወንድሜ ላንቺ አይመጥንም፣ አንቺ ዘረቢስ ነሽ እያለቻት ወንድሜ ከአንቺ ክፍል ስወጣ አይቼሻለሁ። ስለዚህ ብትጠነቀቂ አርፌ ስራሽን ብትሰሪ ይሻልሻል ብላ በጥፊ አለቻት። ቆይ ምንድን እንዳደረኩሽ? ለምንድን እንደዚህ ጠላሽ? ለምን አትተኝም እያለቻት ነበር። ነገር ግን ትሰሚኛለሽ አንቺ ዘረቢስ ነሽ፣ በጭራሽ ወንድሜ አጠገብ እንድትደርሺ አልፈልግም። ወንድሜንማ የሆነ ነገር አስነክትሻል እያለችው ስትጨውበት ነበር። እኔ ምንም ያስነካሁት ነገር የለም እባክሽ ተይኝ እያለቻት፣ ነገር ግን ምንም ቢሆን ትሰሚኛለሽ ከወንድሜ እንድትርቂ እፈልጋለሁ ትሰሚኛለሽ እያለች ሶኖራ እጅግ በጣም ተከፍታ እያለቀሰች ነበር። ኦርካን ምን ተፈጠረ ሶኖራ? ምን ሆነሽ ነው የምታለቅሺ? እስቲ ንገሪኝ እያላት ነበር። ነገር ግን እጅግ በጣም ተከፍታና እያለቀሰች እህት በጥፍ እንደመታቻት እንኳን አናገረችው ማለት ነው። እንግዲህ ድብድቤ የሶኖራ ድሮ ፍቅረኛውን ቅዱስን ፈልጎ አገኘው ማለት ነው።
እና ምንድነው ከኔ የምትፈልገው? ፍቅረኛን ቀምተሃል እኮ አሁን ከኔ ጋር ልክ እሷን ቁማር እንደበልተ እንደወሰድክ እኔን ቁማር ልትበላኝ ነው እንዴ እያም ነበር። አይ እንደዛ አይደለም፣ ስራ ልሰጥ ፈልጌ ነው። ስራ እንደሌለ ደግሞ አውቀዋለሁ። እሷ እኔ ላይም አንተ ላይም ነው የተጫወተችው። ስለዚህ ልንበቀላት ይገባል እያላት ነበር። እናም እሷ ላይ ዞር ብሎ ወደ እሷ ከኦርካን ጋር እንድጣሉና ከኦርካን ጋር እንድትለያዩ እፈልጋለሁ። እኔ በክብሬ ነው የመጣችው የተጫወተችብኝ። ስለዚህ አንተ ለብቻ ሳትሆን እሷ ማትረባ ባለጌ ነች፣ እኔታ ሌላ ወንድ ጋር ሄደች ብሎ እያወራን ነበር። እና ታዲያ እኔ እንደወስዳት ነው እንደፈለከው እያለ አይ እንደዛ አይደለም። ከዛ ቅዱስ ለጽኑራ ይደውለታል። ቆይ አልገባኝ፣ ምን ነው ተደናበርሽ? ምን ነው ደነገጥሽ? አይ አልደነገጥኩም፣ እንዴት ደወልክ? ለምንስ ደወልክ? ብላ እየጠየቀችው ነበር። ላገኘት እንደውም ያን ሰው የትለሽ እንደርሽ ሰማው እያለ እንግዲህ አልስማማም ብሎ ነበር። በመጨረሻ ግን እንግዲህ ደብድቤ ጋር ይስማማና ስራውን መስራት ይወስናል። እንግዲህ የድሮ ፍቅረኛው ለመጉዳት ይወስናል። አሁን ኦርካን ጋር እንድትጣላ ነበር የነሱ አላማ ማለት ነው። እንግዲህ በእኔ ሀሳብ የምትስማማ ከሆነ እየደወልክ እሷን ማግኘትና ማሰቃየት አለብህ። ከዛ ኦርካን ስላንተ ፍቅረኛ እንደነበረ ድሮ አንተን አፍቅራ እንደነበረ ለማንም ስላልነገረች እሱ እንዲያውቁና እንድለያዩ እፈልጋለሁ እያላት ነበር። ቅዱስ እንግዲህ ላገኝሽ እፈልጋለሁ እያላት ነበር። ነገር ግን በጭራሽ ላገኝሽ አልፈልግም፣ ቆይ ከኔ ምንድነው የምትፈልገው እያለችው ነበር። ነገር ግን ላገኝሽ እፈልጋለሁ በቃ እያለ እምቢ የምትይኝ ከሆነ እኔ የማደርገውን እኔ ነኝ የማውቀው። ቆይ ምን ልታደርገው ነው? ምን አስበህ ነው ቅዱስ እያለችው ነበር። ትሰመኛለሽ? እሺ ብለሽ የምትመጪ ከሆነ እሺ በይና እኔ አይምትይ ከሆነ የማደርገውን እኔ አውቃለሁ እያላት እያስፈራራት ነበር። ነገር ግን ስኖራ እጅግ በጣም ተጨነቀች። እንደውም ለአባታ ደውላ ነገረች። ቅዱስ እኮ ደወለ አባዬ እያለችው። ታዲያ እንዴት ላቅ ቻለ? እንዴትስ ሊደውልሽ ቻለ? ልጄ አትጨነቂ፣ አታስቢ። እንዴት በምን ተነስቶ ነው አንቺን ላገኝሽ ይቻለ? በጭራሽ አትፍሪ፣ አትጨነቂ። የሆነ ነገር ማ ይኖረዋል፣ እንደው ከመሬት ተነስቶ አይመጣም። ይሄማ እንደዚህ ላረግ የምችለው ድብድቤ ብቻ ነው። ስለዚህ ድብድቤን ደውለሽ አናግሪ እስቲ እያላት ነበር። ድብድቤ ጋር ደውላ ስትጠይቀው ስለምንድን ነው የምታወሪ አንቺ የማትረቢ እያለ ሳቋሻትና ሰድባት ነበር። ይህንን የምታደርገው አውቃ እኔን ለመጉዳት ነው አይደል? ቅዱስን የጠራ ቆይ ከኔ ምንድን ነው የምትፈልገው? ለምን አትወኝም? እያለችው እያለቀሰች ብታናግረው ደብድቤ ግን እየሳቀበት ስለምን ቅዱስ ነው የምታወሪ? እኔ ቅዱስሽን ማቆ ነገር የለም። ትሰሚኛለሽ? ደግሜ ስልኬ ላይ እንዳትደውይ እያለ እያመነጫጭቃት ነበር። ነገር ግን እሷ በጣም ተከፍታና ይህንን ጉዳይ ቶሎ ብላ ለቦርካን ማሳወቅ ይኖርበታል። ለቦርካን ካላሳወቀችው እንግዲህ ቦርካን ከሌላ ሰው ጋር ደግሞ ይሰማና እጅግ በጣም ያዝናል ማለት ነው። እንግዲህ አሁን ያለበት መጀመሪያ ለቦርካን አባዬ ስለዚህ ጉዳይ ለቦርካን እኮ አልነገርኩትም፣ ስለዚህ መናገር ይኖርብኛል። አሁን ልጄ አሳውቄና እንግዲህ የመጣውን መቀባለው። ኦርካን ጥሩ ሰው ነው እያለ ስለሱ አባቷ እየነገረች ነበር። ኦርካን ሌላ ቴክስት እያደረሰው ነበር ማለት ነው። ቅዱስ እንደሚባለውና ልታወቅ እንደሚፈልግ እንደውም የኦርካን እሷ እያወራት ነበር። ነገር ግን ደብድቤ ጋር ደውዬ እንደው ሳስጨንቀኝ ነበር። እዛ ሰውዬ ጋር ለምን ደወልሽ? እንድታወሪ ብዬሽ ነበረ እኮ እያለን ብረውካን እሺ በቃ አንተ ሳላማክር ምንም ነገር አላደርግም እባክህ በቃ እሺ ብሎ በቃ እሺ ተረጋጊ፣ ድጋሚ ሰውዬ ጋር እንዳትደውይ ብዬሽ ነበር እያላት ነበር። ነገር ግን ኦርካን የተለያየ ጽሑፍ እየደረሰ ስለነበረ እጅግ በጣም ተጨንቆ ሲጨነቅ ነበረ። ከዛ እንደጋጣሚ ቁጭ ብሎ እያወሩ ያለ የኦርካን እህት እሙት መጣና አሜት መጣና ከዛ ወይኔ ይቅርታ ረበሽኳቸው እንዴ እያለች ቀልደሽ ሞትሽ ብሎ ኦርካንም ተናደው ወደ ክፍሉ ሲገባ ተከትላ ትገባና ቆይ ምን እያደረክ ይመስልሃል? እጅ ገረድ በጭራሽ አትገባም። ምን እያደረክ ነው ወንድሜ? ቡን ጤነኛን አይ የምትል ከሆነ ሁሉ ነገር ለማየ ነው የምነግራት። ስለዚህ አርፋ ብትቀመጥ ይሻልሃል እያለችው ነበር። ስለኔ ህይወት አንቺ አይመለከትሽም። አንድ ነገር ለማየ አንድ ነገር ተናገሪና እመኝኝ ሲታርገ ነው የምትቆም። ልታረግ ነው? ልገለይ ነው? በልግደነኛ አንተ እኮ አታረግም አትባልም። እቺ እኮ ማትረባ አውራለች እቺ ገረድ እያለ ቅዱስ በመጨረሻ በር ተንኳኩቶ ቅዱስ በሩ ሲከፍት ቅዱስ ስጦታ ይዞ ወደ እነሱ ይመጣል። ቆይ አንተ ማን ነው? እኔ የስኖራ የድሮ ፍቅረኛ እንደነበረው እየነገረ ነበር። ከዛ
ኦርካን እጅግ በጣም ደነገጠ። ምክንያቱም ከድብድቤ ፊት ማንም አፍቅራ ደብድቤንም አፍቅራ እንዳልነበረ የመጀመሪያ አፍቃሪ እንደሆነ ነበረ ስትነግረው የነበረው። ነገር ግን በዛ የተነሳ እጅግ በጣም ደነገጠ። አልገባኝም አንተ ማን ይበልጥ ጎድስ ይባላል ብሎ ስታወቅ ኦርካን